ህክመት ሰላም መጥቻለሁ። እንኳን ደህና መጣው ዴ። አመሰግናለሁ። እንኳን ደህና መጣው ዳጎቴ። አመሰግናለሁ እኔ ውድ። እጄ ልታጠብና መጣው። ወይ ሾርባው ሊገነፍል ነው። መጣው አንዴ። ምንድነው? አክስቴ ወይኔ አባዬ ነው የመጣው። ምን? ፍጠኝ ተደበቂ። እላይ ውጪ ፍጠኝ። እሺ ተደበቂ ፍጠኝ። ቶሎ በይ። ወንድሜ እንኳን ደህና መጣ። የጠፍተሽ ነው ነዛ? የጣልኩት ሾርባ ነበርና እንዳይገነፍል እሱን ሳወጣው ነበር። ግባ። ለብዙ ቀናት መምጣት ስፈልግ ነበር ግን ነስሪን ልታንቀሳቅሰኝ አልቻለችም። ለዛ ነው ሳልናገር የመጣሁት። አዎ ጥሩ። ለነስሪን ደውይላት። እሺ በልና ግባ። ኦ ሳዲ እንኳን ደህና መጣ። እንዴት ነህ? ግባ። ስማኝ ወጣ ብለን ትንሽ ፈታ እንበል እባክህ። እኔ ከቤት ውጪ መዝናናት አልቻልኩም። ከዚህ እድሜ በኋላ ነዛት እንድትፈታኝ ልታደርግ ነው? አይ ምንም ነገር አይሸታትም። ና በል ና እውነቴን ነው የምልህ። ና አንተ ና። አቤት ቱርካን። ሄሎ ሚኔ፣ ያቀረብሽልኝ ስምምነት አሁንም አለ? አዎ በደንብ አለ። ስለ ደወልሽ በጣም ነው ደስ ያለኝ። እና የት እንገናኝ? አሁን ነው? አዎ ግን የሚመችሽ ከሆነ ነው። እናም ከቤት መውጣት ፈልጋለሁ። እሺ እኔ ቤት ነያ። አንቺ ጋር ማለቴ እኔ እንጃ። አዎ ነይ፣ ደስ የሚል ጊዜ እናሳልፋለን። ነዛት ነይ ወደ ጠረጴዛ መብላት ልንጀምር ነው። ነስሪን ከባድ ራስ መታት ይዟታል። ፊቷ ራሱ ግርጥት ብሏል። ይዣት ልወጣ ፈልጌ የነበረ ግን የወሩ መጨረሻ ላይ ነን። ምን ማድረግ እችላለሁ? ሚኔ ጋር ዛሬ ማታ ሚኔ ጋር ነው የምሆነው። ሚኔ ነይ ግቢ። በዚህ ሰዓት ላይ ረበሽኳችሁ፣ በጣም ይቅርታ። ወይ ምን ችግር አለው? ነይ ግቢ ባክሽን። እንኳን ደህና መጣሽ ነስሪን። ነስሪን ውዴ እንኳን ደህና መጣሽ። እዚህ አልኮል ይሸታል በል ሳዲቅ። በጣም ታሳፍራለህ ሳዲቅ። አሁን ችግር ምን እንደሆነ ገባኝ። ነዛሃት ብለን ለምን ድርቅ እንዳልክ አውቄያለሁ። ነስሪን አንድ ብርጭቆ ብቻ እኮ ነው። በሩ ምን ሆኖ ነው? ንፋሱ ይመስለኛል።
ነይ ነስሪን። ሳህኔ እዚህ ጋር ነው ያለው። እዚህ ጋር ይሻለኛል። ችግር የለው። አምላኬ እንደሚፈጠር ገብቶኝ ነበር። ሄሎ ፈሪት፣ ሰላም ነው? ደህና ነኝ። ቱርካንን ታስታውሳታለህ? የማይመስል ነገር ነው የጠየቅኩህ። በጣም ተወዳታለህ አውቃለሁ። ስለዚህ አሁን አድምጠኝ። አንድ ቆንጆ ሰርፕራይዝ አለኝ። ምን ነው? ቆንጆ ነው። እውነት በጣም ቆንጆ ነው። ሁሉም ነገር እንደምትፈልገው እንዲሆን ልመኝልሃለሁ። በለው ይኸው ተመልከት። ጠዋት ላይ ልጅ አንድ ነገር፣ ማታ ላይ ሌላ ነገር ይፈጠራል። ህይወት በሰርፕራይዝ የተሞላች ናት። ግን ይህን ሰርፕራይዝ ያዘጋጀችው ማየ ናት። ይቅርታ ለመጠየቅ ተስማምታለች። ስማይ ልጅ፣ ይሄ ሰርፕራይዝ ለአንተ እንጂ እኮ ለእኔ አይደለም። በሚገርም ሁኔታ ንዴቷም ሆነ ክብሯ፣ ድርቅናዋ መቼም ቢሆን ለአንተ ካለው ፍቅር በልጦ አይቼው አላውቅም ልጄ። ለማንኛውም መቼ ነው ታዲያ አቶ ሳዲቅ ጋር የምትሄዱት? ነገ። እውነት ይሄ ታሪካዊ ክስተት ነው። ማለቴ ካሜራ ልከራይ ሁላ አሰብያለሁ። ከዛ ቀርጸውና አስቀምጠዋለሁ። ከቱርካን ጋር ልጅ ከወለደች በኋላ ሁላችንም አንድ ላይ ተቀምጠን እያየን እንስቅበታለን። ግን ደግሞ እናትህ ለዚህ በከባዱ ታስከፍልሃለች። ተዘጋጅ፣ ተጠብቅ። ማንም ያንቺ መጫወቻ አይደለም። እንደፈለግሽ ሰው ላይ መጫወት አትችይም። ይህንን ነገር ታስተካክያለሽ፣ ስህተትሽን ታረሚያለሽ። ምንም ነገር ቢሆን ክብርሽን ዋጥ አድርገሽ እነዛን ሰዎች ሄደሽ ይቅርታ ትጠይቂያለሽ። እንኳን ደህና መጣሽ ውዴ። አመሰግናለሁ። ብቻሽን ነሽ አይደል? ስንት ጊዜ ነው የምነግርሽ ቱርካን? እባክሽ እንደ ቤትሽ ቁጠሪው። ግቢ። ያዘንሽ ትመስያለሽ። ነይ። ሁሉም ነገር በጣም ያማል ሚኔ፣ በጣም ነው የሚያማው። መጀመሪያ ቁጭ በይ። ሂጂ። መጀመሪያ ቆንጆ ሻይ ላፍላና እመጣለሁ። ከዚያ ስለ ሁሉም ነገር ተረጋግተን እናወራለን። እሺ? በዚህ ምሽት ወዴት ነው ሄደችው? ቆይ ሚኔ ጋር ናት። ያቺ ሴት ጋር ባትሄድ ደስ ይለኝ ነበር። እውነቴን ነው የምልሽ። ጠዋት ላይ ደውላላት ቡና እንጠጣ ብላት ነበረ። እርግጠኛ ነኝ አሁን ዲሜት ጋር ብትሄድ ወንድሜ ይሰማል። ለማንኛውም አታስቢ፣ ቡና አብረው ይጠጡና በዛው የስጧን ትነግራታለች። ቀለል ይላታል። ያቺ ሴት ምንም አትጥመኝም ባክሽ። ሶመር እኮ አይወዳትም። የምር ምን እንደማደርግ አላውቅም። ከፊቴም ሆነ ከጀርባዬ ማየት አልቻልኩም። እናቴንም ሆነ አባቴ ማውራት አልችልም። ታውቂያለሽ፣ አንዳንዴ ራሴን አጥፍቼ ብገላገል ደስ ይለኛል። እንደዚህ አይነት ነገር መስማት አልፈልግም። ትሰሚኛለሽ አይደል ቱርካን? አድምጪኝ። በቃ አሁንም ባሽን ከፊትሽ ላይ ጥረጊ። አሁን ይሄ ሁሉ ነገር ለሶመር ይገባል? ይሄ ህይወት ገበያ ወጥተሽ የገዛሽው ነገር አይደለም ቱርካን። በይ ተዘጋጅና እንወጣለን። የት ልንሄድ? እንወጣለን። ይህኝ እስኪ ሚኔ፣ ወደ ውጭ ለመውጣት አቅምና ፍላጎት ያለኝ ይመስልሻለሁ? አቅሙ ስትነሽ ታገኘዋለሽ ቱርካን። በይ ተነሽ፣ ተነሽ፣ እንወጣለን። ሚኔ፣ እዚህ ጋር መተኛትና ለዘላለም አለመንቃት ነው የምፈልገው። አሁን ላይ የምፈልገው ብቸኛው ነገር እሱ ብቻ ነው። ይኸውልሽ አሁን ልጄን እያሳዘንሽው ነው። ነይ አክስቴ እያለሽ ነው። ልጁን እንኳን በፍጹም ማስከፋት አልፈልግም። በይ ተነሽ፣ 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 ተነሽ። ሂጂና ፊትሽን ታጠቢ። ከዛ ሜካፕ ቀባሻለሁ እና ቆንጆ ልብስ አዘጋጅልሻለሁ። አይ ልብስ እንኳን አያስፈልገኝም። እንግዲህ ድርቅ አትበይ። በይ ሂጂ ታጠቢ ቱርካን፣ ሂጂ።
እንመጣለን። ምን ተፈጠረ ደግሞ? ለመጀመሪያ ጊዜ እዚህ የመጣሁት ከሶመር ጋር ነበር። እዚህ ጋር ነበር የተቀመጥነው። ትዝ ሲለኝ ውስጤን የሆነ ስሜት ተሰምቶኝ ነው። እንደዚህ በትዝታ የምትመሰጭ ከሆነ ከዚህ ቤት እንውጣና ሌላ ቦታ እንሂድ። አይ አሁን ደህና ነኝ። ምንድነው የምትጠጪው? ኮካ። ከፈለግሽ ወተት ማዘዝ እችላለሁ። ብዙ መጠጥ አልወድም ሚኔ። ምን ማድረግ እንችላለን? ዛሬ መጠጡን ነገር እኔ እወጣዋለሁ፣ አታስቢ ሚኔ። እውነት እኔ ምንም ነገር አልጠጣም። ኮካ ብቻ በቂ ነው። ሚኔ ውዴ። ፈሪት እንዴት ነህ? እባክህ በጣም ነው የናፈከኝ። ስላየሁ ደስ ብሎኛል። ና ቱርካንን ላስተዋውቅህ። እኛ እንኳን እንተዋወቃለን። ይሄ የሚገርም ውበትሽ በምትታጠቢበት ሳሙና የመጣ ነው ወይስ ተፈጥሮሽ ነው? መሄድ አለብኝ። ድሮ ላይ ብንተዋወቅ ምኞቴ ነበር። አዎ መጀመሪያ ላይ አላወቅኩም ነበር። ይቅርታ አድርግልኝ። አረ ችግር የለውም። ባታስታውሽኝም ያለ ነው። አሁን እዚህ ቦታ በውበትሽ ተማርኩ ሊያናግርሽ ስንት ወንድ እንደሚሞክር ማን ያውቃል? ሚኔ እሱ እዚህ ምን ይሰራል? ይሰማሻል። በጣም ጥሩ ሰው ነው እኮ፣ ማስቀየም የለብንም። ፓናጆስ 5-3 አሁን በነጻነት እራመዳለሁ። ይኸው ብቻ 5 እጥፍ ውድ ቶሎ ግን ነው። በሩን ትከፍተው? እሺ ከፍታለሁ። እንደምን አመሻህ አማቼ። እንዴት አመሸ? በምሽት ስለረበሽኩኝ ይቅርታ። ምንም አይደል ልጄ። ቱርካንን ማግኘት እችላለሁ? ቆይ አንድ ጊዜ ጠብቀኝ። ነዛሃትን ልጥራት። ሳዲቅ ቤት አለ። ነዛሃት፣ ጎረቤታችን መጥቷል። አምላኬ ሆይ በዚህ ሰዓት ምን ተፈጠረ? ከመሸን የመጣው ምን እንደተፈጠረ አላውቅም። ነይ እናናግሪው። አታስቁሚ ነዛሃት፣ ቶሎ ነይ። እሺ ውዴ፣ እሺ። እንዴት አመሻችሁ? ቱርካንን ላናገራት ፈልጌ ነበር። ቱርካን ተኝታለች። መሽቷል። ልክ ናችሁ። እናቴ ነስሪን፣ እናቴ ነገ መታ ልታያችሁ ትፈልጋለች። አይ ከኛ እንድትርቅ ነው የምፈልገው። ባለፈው እሷ እዚህ ስትመጣ ነገሮች ጥሩ አልነበሩም። አዎ ጥሩ አልሄዱም ነበረ። ችግር የለውም፣ መምጣት ትችላለች። ትችላለች። ምን ችግር አለው? አብራን ቡና ትጠጣለች። ስንት ሰዓት ትምጣ? መታጠቢያ ቤት ደርሼ እመለሳለሁ። እሺ።
በጣም የደበረሽ ትመስያለሽ። አይ ደህና ነኝ። አታስቢ፣ ምርጥ አዳማጭ ነኝ። ሁሉንም ነገር ልትነግሪኝ ትችያለሽ። እስኪ ነጋ ድረስ ላዳመጥሽ እችላለሁ። በሚያሳዝን ሁኔታ ምንም የምነግርህ ነገር የለኝም። ከፈለግሽ ከዚህ ቦታ ወጥተን ዝም ያለ ቦታ መሄድ እንችላለን። እሱ አያስፈልግም። ታይፉን መነጽሬን ረሳሁት። ከቢሮ ይዘህልኝ ና። ወደዛ ከመሄዳችን በፊት አበባ መሸጫ እንሄድ። የምን አበባ ልጄ? አልገባኝም። ሰርግ ነው እንደምንሄደው? ለኮርማኖች ትልቅ ውርደት። አዲሷ የኮርማ ሙሽራ ቱርካን ኮርማን በምሽት መጠጥ ቤት ውስጥ ብቻዋን ከፈሪ ታዳላይ ጋር ስትዝናና ታይታለች። ታዲያ ክብራችንን ላዋረደችብን ለዚች ልጅ ነው ሄደን ይቅርታ ምን ጠይቀው? ሶመር ሶመር ልጄ ወዴት ነው እየሄድክ ያለው? አክስቴ ሳህኖቹን እኔ ያጥባቸው ነበር። አይ ውዴ እኔ ያጥቢያቸዋለሁ፣ ጨርሻለሁ። አክስቴ ከዚህ በኋላ ከአባቴ መደበቅ አልችልም። ሁሉንም ነገር እነግረዋለሁ። ቆይ ውዴ አትጣደፊ፣ ትንሽ ታገሽ አልኩሽ እኮ ቱርካን። የሚያስቸኩል ነገር የለም። ዛሬ ደግሞ ስልኩ ዝም ብሎ እየጠራ ነው። ተሳስተው የደወሉ ይመስለኛል። አሁን ምንድን ነው የምጠብቀው? እንደዚህ ያለ ክፍል ውስጥ ተደብቄ ልጠብቅ ነው? ለአባቴ እነግረዋለሁ፣ እውነቱን ይወቅ በቃ። በየቀኑ አዲስ ውሸት እየፈጠርኩ መኖሩ ምንም አስፈላጊ አይደለም። ደግሞ በየቀኑ ደህና ሆኗል እያለ ተስፋ መሰነቁም ይበልጥ ይጎዳዋል። እባክሽ ልጄ በእኔ ይሆንብሽ። እስኪ ትንሽ ጊዜ ስጪው። ዝም ብለሽ አትጣደፊ፣ ነገሮች ሊቀየሩ ይችላሉ። አክስቴ በዚህ ጠዋት የምትሄጅበት ቦታ አለ? ለባብስሻል? አዎ የሆነ የማስተካከለው ጉዳይ አለኝ። እሱን ስጨርስ እመለሳለሁ። በይ አንቺ ስራሽን ስሪ። ቱርካን ስልኩን አንሺው፣ አለበለዚያ በጣም ብዙ መጥፎ ነገሮች ይፈጠራሉ። ምን እያልክ ነው ሶመር? አላነሳም። የፈለገው ነገር ይፈጠር፣ ልታስፈራራኝ አትችልም። አትደውልልኝ። አታንሺ፣ መዘዙን ትወጪዋለሽ። ችግር የለውም፣ የማደርገውን አውቃለሁ። ኦ አምላኬ፣ ምንድን ነው የተፈጠረው? የምሩን ነው የሚያስፈራራኝ? አላረፈድኩም አይደል? እስካሁን አልመጡም? አይ እስካሁን ድረስ አልመጡም። እስኪ ነጋ ድረስ በህልም ላይ ህልም ሳለም ነበረ። በጣም ነው የጓጓሁት። ይሄ ምንድነው? ልክ ሰርግ የምትሄጂ መስል ነው የዘነጥሽው። ሊፕስቲክ ምናምን ሁላ ተቀብተሻል። ውዴ ወይዘሮ ሩቻን ነው የምናገኘው። እንዴት ነው ሽክ የማንለው? ቱርካን እንዴት ናት ነዛት? ውዷ ነስሪን ቱርካን ደህና ናት። ምን ትሆናለች ብለሽ ነው? ከባህር እንደወጣ አሳ ትኑር ትሙት ምንም አይታወቅም። ምንም ነገር አልነገርሻትም አይደል? አልነገርኳትም። ስንቴ ነው እሱን መንገር ያለብኝ? አትንገሪያት ብለሽኝ የለ በቃ። ውዴ አትናደጂ በቃ። ያው ከነገርሻት ለሶመር ትደውልለታለች።
ጥሩ ነገር ሊፈጠር ሲል ማበላሸት የለባትም። ለዛ ነው ነዛሃት። አዎ ልክ ነሽ፣ ልክ ብለሻል። ወይዘሮ ሩቻን መታ ይቅርታ ከጠየቀችን በኋላ ሁሉም ነገር ይስተካከላል። እሱን አውቃለሁ። አንቺ ምንም አትጨነቂ። እሺ በሩ መጣች መሰለኝ። ወይዘሮ ሩቻን አትቀመጪም እንዴ? ሶመር ይመጣል እንዴ? ወይዘሮ ሩቻን ሶመር ለምንድን ነው ወደዚህ የሚመጣው? ብልግናችሁ ሳይበቃችሁ ደግሞ ልጅ የጭራሽ ወደዚህ እንዲመጣ ትፈልጋላችሁ? ትንሽ አታፍሩ? ወይዘሮ ሩቻን ሁልጊዜ ስንገናኝ እንደተሳደብሽ ነው። የመጣሽው ይቅርታ ለመጠየቅ መስሎኝ ነበር። ይቅርታ ነው አይደለ እየጠበቅሽ ያለሽው? መጀመሪያ ለዚህ ጉዳይ መልስ እንድትሰጡኝ እፈልጋለሁ። ይሄ ምንድን ነው? የምን መልስ ነው ወይዘሮ ሩቻን? ይሄንን ውርደት አላየሽውም አይደለ? አላየሽውም? ቱርካን አንቺም ተመልከቹ ወይዘሮ ነዛት፣ ውዷን የወንድምሽን ልጅ እናትና አባቷ በስነ ስርዓት ነው ያሳደጓት። ከማንም ጋር ተነካክታ አታውቅም። ምን ትስ ያልሻትን አልማዟን ልጃችሁን እንዴት እንዳዋረደቻችሁ ብቻ ተመልከች። ቱርካን ምንድን ነው ይሄ ሰውዬ? ማን ነው? ማን ነው? እስቲ ንገሪኝ። እቺ ልጅ የሚያሳድግሻት መምህርት ነስሪ፣ በጣም ይገርማል። ልጅሽን እንደዚህ አድርገሽ ነው ስነ ስርዓት ያስተማርሻት? ቆይ ይሄ ምን አይነት ቅሌት ነው? ከልጅ ጋር ገና አልተፋታችም። ጭራሽ ለችሎት ቀጠሮ ራሱ አልተያዘም። ግን ልጅሽ የኔን ቤተሰብ ስም ይዛ በየመሽታ ቤቱ ከማንም ጋር ትለፋደዳለች። እቺ የማትረባ ባለጌ የልጅን ክብርና ስብዕና ነው የነካችው። የልጅን ስም ሰው አፍ ውስጥ እንዲገባ ነው ያደረገችው። የኮርማንን ቤተሰብ ስም አጥፍታለች። ክብራችንን በአደባባይ ላይ ነው ያዋረደችው። እናንተን የተዋወቅንበት ቀን የተረገመ ይሁን። የተረገማችሁ ምንም አትረቡም። እሺ ምንም። የዛሬውን ጋዜጣ አንብበሃል? አይ ምን አዲስ ነገር ተፈጥሮ ነው? ጋዜጣ ግዛና ከዛ አርዕስቱን ተመልከተው። ከዛ አስፈላጊ የሆነውን ነገር አድርግ። አልገባኝም። ስለምን የጋዜጣ አርዕስት ነው የምታወሪው? ሩቻን የኔ ልጅ ናት? ቱርካን ነች ይሄንን ያደረገችው? ይቺ ልጄ ናት? እውነት ቱርካን ነች? እንዴት ነው ይሄኛ ላይ የሆነው? ምንድን ነው የጻፉት? ቆይ ተቀመጪ፣ እኔ አነሳዋለሁ እንዳያዞርሽ።
ወይ እስቲ ምንድነው የሚለው ደግሞ? ይሄንን ማንበብ አልችልም። እዚህ ጋር ደግሞ ምንድነው የጻፉት? ያዞሬ ነው ምንድነው የተጻፈው? እባክሽ አንብቢልኝ፣ መረጋጋት አልቻልኩም። የኮርማን ሙሽራ የሆነችው ቱርካን ኮርማን ትናንት ማታ ካተራማሹ ፈሪት አንድ ጭፈራ ቤት ውስጥ ብቻቸውን ሲዝናኑ ታይተዋል። ምንድነው ያደረግሽው ቱርካን? ቱርካን ምንድነው ያደረግሽው? ራስሽንም እኛንን ነው ያዋረድሽን። ሰራሽልን ቱርካን። አይ አንተ ወራዳ ቅሌታም ምንድን ያደረከው? ከሚስቴ ጋር ምን ስትሰራ ነበር? ምንድን ያደረከው? እገልሃለሁ። ተናገር፣ ቀናህ እንዴ? ምንድን ያደረከው? እገልሃለሁ። አንተ ውሻ! ከሷ እንድትርቅ አልነገርኩም ነበር? ቆሻሻ ነህ። በጣም ቆሻሻ ነህ። ቱርካን ናት ወደ እኔ የመጣችው። አንተ ብቻህን አልበቃህትም ማለት ነው። አስረ ብታስቀምጣት ምን አባን ያልከው? አንተ ውሻ! በእጄ ትሞታለህ። እሺ አንተ ቆሻሻ! ከሚስት ያጠግብ ራቅ ብያለሁ። እሺ በገዛ እጄ እገልሃለሁ። እረፍ። ምንም አታመጣም። እገልሃለሁ። ውሻ! ብትሞት ይሻልሃል። ነስሪን ቆይ ቁሚ፣ ተረጋጊ። ስለፈጠረሽ አምላክ ተረጋጊ። ቆይ ትወድቂያለሽ። መጀመሪያ ቱርካንን እናናግራት። ከዛ ሁሉንም የተፈጠረውን ነገር እውነቱን ትነግረናለች። እውነታው እኮ ይሄ ላይሆን ይችላል። እናውራ። እሺ እናውራ። ግን ነዛት፣ ይሄ ምንድነው ነዛት? ይሄ ምን አይነት ቃል ነው? አሁን ለሰዎች ምን ብዬ ላወራ ነው? እንዴት ብዬ ነው ይሄንን የማብራራው? ሳዲቅ ይሄንን ቢያይ እኮ ልብ ድካሙ ይነሳበታል። አስበሽዋል ምን እንደሚፈጠር? እሺ ውዴ፣ እሺ ነይ እንሂድና እናናግራት። ከዛ በኋላ የሚሆነውን እናያለን። እሺ በጫማሽን አድርጊ። ሰላም ሚኔ። ቱርካን፣ ሶመር አብሮሽ ነው? አይ አይደለም። ምን ነው የተፈጠረ ነገር አለ? በቃ አለቀልኝ። ቆይ ተረጋጊና ንገሪኝ። ሶመር ፈሪትን ሆስፒታል እንዲገባ አድርጎታል። ኮማ ውስጥ ነው ያለው። ምን? ለምን? ከፈሪት ጋር ፎቶአችሁ ጋዜጣ ላይ ወጥቷል። አሁን እያየሁት ነው። የምን ጋዜጣ? ምን እያልሽ ነው ሚኔ? ጋዜጠኞቹ ፎቶ አንስተዋችኋል እያልኩሽ ነው። በትልቁ ነው ጋዜጣ ላይ የወጣችሁት። ቱርካን እባክሽ እየለመንኩሽ ነው። እዛ ቦታ ከኔ ጋር እንደነበርሽ ለማንም እንዳትናገሪ። ከተናገርሽ ሶመር ፈሪሃትን ይገድለዋል። ቱርካን እንደማትናገሪ ማይልኝ። እርጉዝ መሆኔን ታውቂያለሽ። እባክሽ እኔንም ጉድ እንዳታደርጊኝ። ግን አልገባኝም። ለምንድን ነው እንደዛ የሚያደርጉት? ምንም ያደረግኩት እኮ ነገር የለም። ሶመር አደገኛ ሰው ነው። ልጄ አንድ ነገር ከሆነ መኖር አልችልም። ራሴን ነው የማጠፋው። እባክሽ ቱርካን። እሺ ፈጣሪ ከሱ ይጠብቅሽ። እንደዛ ማትበይ። እዛ ቦታ አብሬሽ እንደሄድኩ ለማንም አልናገርም። ምን ብለው ነው የጻፉት? መጥፎ ነገር ነው? አሁን ስልኩን መዝጋት አለብኝ። በኋላ ደውልልሽና እናወራለን። ቱርካን! ነይ ወደዚህ። ሶመር እባክህ አቁም። እጄን እያሳመምከኝ ነው። እባክህ አቁም። እንዴት እኔ ላይ እንደዚህ ታደርጊያለሽ?
ገና ፍቻችንን ሳንፈጽም ነው ሆን ብለሽ ከዛ ሰውዬ ጋር ተገናኝተሽ እንደዚህ አይነት መጥፎ ነገር ያደረግሽ። ሰውየውን አላገኘሁትም። በእውነት አጋጣሚ ነው ሶመር። ንገሪኝ እስቲ፣ ለዛ ነው እኔን ልትፈችኝ የፈለግሽው? በዛ ሰውዬ ምክንያት ነው ከኔ ጋር ለመፋታት የፈለግሽው? መልሽልኝ። ለዛ ሰውዬ ብለሽ ነው ወይ? ለዛ ሰውዬ ስትይ ከህይወት ይወጣልኝ አልፈልግህም አልሽኝ አይደል? በእውነት ነው የምልህ። በእውነት በእኔና በሱ መሃል ምንም ግንኙነት የለም። ጋዜጣው ላይ የወጣው ፎቶስ? ወይኔ አምላክ። እኔ ምንም አይነት ነገር ባደርግ ከእኔ ጋር አብረሽ ለመሆን አልፈለግሽም። ይቅር እንድትይኝ ያላደረግኩት ነገር የለም። ለስህተቴ ልክስሽ ብዙ ነገር አድርጌያለሁ። ለምኜሻለሁ። ከሰው ጋር ተጋጭቻለሁ። ከሁሉም ሰው ጋር። ሁሉም አንቺን ለማስደሰት ነው ቱርካን። አንቺ ፈገግ ስትይ ለማየት ስል የምችለውን ነገር ሁሉ አድርጌያለሁ። ግን አንቺ እኔን ቱርካን አትፈልግኝም ነበር። አንቺ ግን ሁሌም አይሆንም ነበር የምትይው። ሁሌም ቢሆን ከዛ ሰውዬ ጋር ምንም ግንኙነት የለኝም። እንዴት ብዬ ብነግርህ ነው የምታምነው? እንዳትዋሺ። ከዛ ሰውዬ ጋር መጠጥ ቤት ሄደሻል እና ደግሞ ፎቶም አብረሽው ተነስተሻል እና አሁን እንዴት ግንኙነት የለንም ብለሽ ትዋሽኛለሽ? ቢያንስ አትዋሺ። በእኔ ፊት ጨዋ መስለሽ ለመታየት አትሞክሪ ቱርካን። በጣም ልክ ነበርሽ። ልታውቀኝ አትችልም ብለሽኝ ነበር። በጣም ትክክል። እውነትም አላውቅም። ሶመር እባክህ እየለመንኩ ነው። እንደዚህ አትሁን እባክህ። እንደዚህ አታናግረኝ እባክህ፣ እባክህ። አንቺ ከዛ ሰውዬ ጋር ማግጠሽብኛል፣ ማግጠሽብኛል። እንደዛ አላደረኩም። ቱርካን እሱ ቤት ሄጄ ሁሉንም ነገር ጠይቄዋለሁ። ተቀጣጥራችሁ እንደተገናኛችሁ ነግሮኛል። ውሸቱን ነው ሶመር። ቆይ እንዴት? ኧረ ውሸቱን ነው አይደል? ዋሽቶኛል። ስለዚህ ይሄ ፎቶ ውሸት እንደሆነ አንቺ አረጋግጭልኛ። ሁሉንም ነገር አስቤዋለሁ፣ ግን ይሄንን ካንቺ አልጠብቅም። በጣም ያሳፍራል ቱርካን። በጣም ታሳፍሪያለሽ ሶመር። ሶመር ይገርማል። በጣም ደስ በሚል ቀን ነበር የነቃሁት። ስነቃ አዲስ ጅማሬ ጀምራለሁ ብዬ ነው የነቃሁት። እናቴ እናትሽን ይቅርታ ልጠይቃት ተስማምታ ነበር። ጠዋት ላይ መተን ከእናቴ ጋር እናትሽን ይቅርታ ልንጠይቅ ነበር። እናትሽን ይቅርታ ልንጠይቃት ነበር። ለእኛ ደስታ ሁሉንም ልታደርግ ተስማምታ፣ አንቺ ግን አበላሸሽው። ሶመር ሶመር፣ አንቺ ምንም ነገር አይገባሽም። አባቴ ሳዲቅ። አቤት። መሱት ለስላሳ ይፈልጋል። መሱት የኔ ልጅ፣ ቅድም ይርፋን መጥቶ የምትፈልገው ነገር እኮ ካለ ጠይቆ ነበረ። የለም ብለዋል። መሱት ለስላሳ ራሱ ይገዛል። መሱት የአባት ሳዲቅ ልጅ ነው። የሚፈልገውን በራሱ ይገዛል። እሺ እንካ፣ ይህንን ያዝ። እዛ ሱቅ ሄደህ የምትፈልገውን ያክል ግዛ። እሺ።
ኤርፋን፣ አዲስ የተላኩ እሽጎች መጥተዋል? አዎ መጥተዋል። እዛ ጋር ናቸው። አዎ እነሱ ናቸው የመጡት። ልጄ ዝም ብሎ ማልቀስ ምንም ለውጥ አያመጣም። የተፈጠረውን ነገር በግልጽ ንገሪ። ነገርኩሽ አክስቴ፣ ምንም ነገር የለም። ከሰውየው ጋር በአጋጣሚ ተገናኘን። ከዛ ፎቶ አነሱንና ወጡት። ይኸው ነው በቃ። ሲጀመር ሰውየውን ከየት ነው ያወቅሽው? ከዛ አጠገብሽስ ምን ይሰራል? አቅፎሻሉላ። አሁን ይሄ ልክ ነው? ስለፈጠረሽ አምላክ ተይ እንጂ። ከዚህ በፊት ሶመር አስተዋውቆኝ ነበር። ያን ያህል አላውቀውም። እንደውም ከሶመር ጋር ተጋጭቶ ነበር። እና ሶመር ከተጋጨው ሰው ጋር ነው ጭራሽ የተገናኘሽው? ምን እያደረግሽ ነው ያለሽው ልጄ? እማዬ ሰውየውን ፈልጌ አይደለም ያገኘሁት። ለምንድን ነው የማይገባችሁ? ለምንድን ነው የማታምኑኝ? ቆይ እውነቱን እኮ ነው እየነገርኳችሁ ያለሁት። ታዲያ ከሰውየው ጋር ተቀጣጥረሽ ካልሆነ እዛ አብረሽው ምን ትሰሪያለሽ? ምን ልትሰሪ ሄድሽ ቱርካን? የፍቹ ጉዳይ ገና አላበቃም ልጄ። እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ግድ የለሽ ትሆኛለሽ? እንዴት እንደዚህ አይነት ነገር አደረግሽ ልጄ? ምን ነካሽ? ማታ ከቤት ስትወጪ ሚኒ ልታገኛት እንደሆነ ነግረሽኝ አይደል የወጣሽው? አዎ፣ ግን ሀሳቤን ቀየርኩ። ሚኔ ጋር ቀርቼ ብቻዬን ነው መጠጥ ቤት ሄድኩት። ቱርካን፣ እንደዚህ ያለ ቦታ ሄደሽ አታውቂም። አሁኑኑ እውነቱን ንገሪኝ ቱርካን፣ ከኛ ምንም አትደብቂ። ሚኒ ናት እዛ የወሰደችሽ? እውነቱን ንገሪኝ። ከሚኒ ጋር ነው እዛ ሄዳችሁ? አይደለም፣ ብቻዬን ነበርኩ። እባካችሁ ከዚህ በላይ ምንም ነገር አትጠይቁኝ እባካችሁ። ምንም ነገር አላደረግኩም አክስቴ። እውነት ምንም ያደረግኩት ነገር የለም። እመኑኝ እባካችሁ፣ እመኑኝ እንጂ። ወይ ልጄ ልቤ ለሁለት ልትረጊው ነው። ይሄ ነገር ምንም እየገባኝ አይደለም። እባክሽን የተፈጠረውን ነገር በሙሉ እማዬ፣ እማዬ እባክሽ እመኚ። ምንም አላደረግኩም። ከዛ ሰውዬ ጋር ምንም ጉዳይ የለኝም። እውነት እማዬ፣ ቱርካን ነኝ፣ ልጅሽ ነኝ። እንደዛ ያለ ነገር የማደርግ ሰው ነኝ? እስቲ ለአንዴ እንኳን እመኚኝ እባክሽ፣ እባክሽ እማዬ፣ እየለመንኩሽ ነው። ለአንድ ጊዜ እንኳን እመኚኝ። ለአንዴ ነው ያልሽው ልጄ? ቱርካን፣ አሁን ምኑን ልመን? ጋዜጣ ላይ ከዚህ ሰውዬ ጋር ተቃቅፋ የማያትን ሴት ልመን? ንገሪኝ እስቲ። ወይስ ምኑን ልመን? ንገሪኝ። ይሄ በጣም ትልቅ ውርደት ነው። አባትሽ ይህን ሳይ ምንድን ነው የሚፈጠረው? ቆይ ምን ይላል? በፈጣሪ አንዱ ሲያበቃ ሌላው ይጀምራል። እማዬ፣ ነስሪን ምን እያደረግሽ ነው? ጉዴ! ቆይ ነስሪን፣ ቆይ ውዴ፣ እባክሽን ጠብቂኝ። ቆሚ፣ ብቻሽን መሄድ አትችይም። ቆይ እኔም አብሬሽ ልምጣ። አሁን ጥሩ ሁኔታ ላይ አይደለሽም ውዴ። አምላኬ ሆይ! አይ ቱርካን ፊልም ሰራች? አባቴ ሳዲቅ ቱርካን ፊልም ሰራች። አባቴ ሳዲቅ፣ አባቴ ሳዲቅ ቱርካን ፊልም ሰራች። ስለምንድን ነው የምታወራው? ቱርካን ምን ሆነች? የምን ፊልም? ልጄን የምትመስል ሴት ነች? ይህ በስህተት ነው የሚሆነው። እስቲ ስጠኝ። አለቃ፣ አባቴ ሳዲቅ፣ አባቴ ሳዲቅ ቱርካን ፊልም ሰራች።
በጣም ያማል ልጄ። አብጧል። እንዳልተሰበረ ተስፋ አድርጋለሁ። ቆይ ሐኪም ጋር ብትሄድስ? አይ አያስፈልግም። እሺ፣ ስለዚህ እሱን ዜና አዘጋጀው። ከጠበቃችን ጋር ተማክረን ይሄንን ዜና ልንለቀው ይገባል። እባክህ አፍጥነው። አሁን ላይ ጋዜጣዎቹ ሁሉ ከማተሚያ ቤት ይሰበሰባሉ። ስለዚህ ተረጋጉ። ይሄ ጥሩ ዜና ነው። ከዛ በኋላ የራሳችንን መግለጫ እንሰጣለን። ፈሪት የቤተሰባችን ጓደኛ መሆኑን ማስተባበያ እናወጣለን። የእኛ አካባቢ ሰዎች በጣም ነው የሚስቁብን። ግድ የለኝም፣ የግድ እሱን ማድረግ አለብን። ይኸውላችሁ ለእኛም ሆነ ለቱርካን ቤተሰብ ክብርና ስም ስንል ልናደርገው ይገባል። እነሱም ስለ ጉዳዩ ማስተባበያ ሊሰጡ ይችላሉ። እንደዛ ማድረግ አይችሉም። የፈሪት አባት ለእኛ ደንበኛችን ነው። ሶመር ልጄ እባክህ የሚሆን ነገር እንዳታደርግሽ። አዎ ልጄ እባክህን። ቱርካን እንደዛ ያለ ነገር ታደርጋለች ብዬ አላምንም በፍጹም። ምንድን ነው? እና ጋዜጠኞች በግድ ተቃቅፋ እንድትነሳ አድርገዋት ነው? እንደዛ ነው? በጭራሽ እንደዛ ሊሆን አይችልም። ግን እዚህ ጋር ደግሞ የሆነ ስህተት እንዳለ እርግጠኛ ነኝ። ኦዛር ከዛ ሰውዬ ጋር እዛ መጠጥ ቤት ሄዳለች። ማለትም ሁሉንም ነገር አደጋ ላይ የጣለችው። አሁንም ስለምን እየተከላከልክላት እንደሆነ አልገባኝም። ወደ አየር ማረፊያ ልትወስደኝ ትችላለህ? ወዴት ልትሄድ ነው? ባገኘሁት የመጀመሪያ በረራ ሄዳለሁ። ግን ልጄ ሩቻን እማዬ ሂድ በቃ ተይው። ለተወሰነ ጊዜ ከዚህ ብትርቅ ጥሩ ነው። ልጄ ሂድና በቃ ተዘገጃጀን ያደርሰሃለሁ።